ሰላም የተወደዳችሁ የጋርስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም። ባለፈው በለቀኩት ቪዲዮ ላይ በጣም ብዙዎቻችሁ እንደተባረካችሁ አይቻለሁ። ስለ ነቢያት አገልግሎት የለቀኩት ማለት ነው። ስለዚህ ብዙዎቻችሁ ኮሜንት ላይ ፓርት ቱ ብላችኋል። በዛ መሰረት ይህንን አስተምራለሁ ማለት ነው። ዛሬ የማስተምረው 10 ምልክቶች ለነቢያት አገልግሎት እንደተጠራችሁ የሚያሳዩ 10 ምልክቶችን ነው የምነግራችሁ። ይህንን ለብዙዎች እንዲደርስ እፈልጋለሁ። ምክንያቱም እግዚአብሔር ለነቢያት አገልግሎት ጠርቷቸው አሳይመንታቸውን ትተው የሚኖሩ ወይም አሳይመንታቸውን ሳያውቁ ሊሆን ይችላል፣ ወይ የሚነግራቸው ሰው አጥተው ሊሆን ይችላል። ስለዚህ እግዚአብሔር በውስጣቸው ያስቀመጠውን ጥሪ ትተው የሚኖሩ ብዙዎች ስላሉ ማለት ነው እነዚህ 10 ምልክቶች እግዚአብሔር ወደ ጠራቸው እንዲመለሱ ያደርጋቸዋል። ስለዚህ ቪዲዮ ልክ ስትጀምሩ በጌታ ፍቅር ላይክ አድርጋችሁ ጀምሩ፣ ለብዙዎች እንዲደርስ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ጌታ ኢየሱስ አብዝቶ ይባርካችሁ። በቅርቡ ደግሞ ላይቭ ገብቼ በደንብ ክሊር በሆነ ነገር በዚህና በሌሎች ጉዳዮች ላይ በደንብ አድርጌ አስተምራለሁ። ቀጥታ ወደ ትምህርት ልግባ። 10 ምልክቶች ከመናገሬ በፊት ማለት ነው 2 እንድታስተውሉ የምፈልገው ነገር አለ። የመጀመሪያው ነገር አንዱን ብቻ ወስዳችሁ እኔ እንደዚህ ነኝ ማለት ከባድ ሊሆን ይችላል። ስለዚህ ማጆሪቲውን ውሰዱ። እነዚህ የምናገራቸው ምልክቶች በጣም ብዙዎች እናንተ ጋር የሚታዩ ከሆነ ማለት ነው እናንተ ለዚህ አሳይመንት ተጠርታችኋል። አንዳንዱ ሁሉም ላይገለጥባችሁ ይችላል። አንዳንዱ ቀስ እያለ የሚገለጥ ሊሆን ይችላል። ስለዚህ እነዚህን ሳይኖች ስታዩ ግን ማለት ነው ራሳችሁን ወደዚህ ዓለም ለማስገባት ሬዲ መሆን አለባችሁ። ስለዚህ እኔም ፐርሰናሊ ሜንቶር ለማድረግ ከስር አስቀምጥላችኋለሁ። ስልክ ሊሆን ይችላል ኦር ግሩፕ ሊሆን ይችላል። ለዚህ አይነት እንደተጠራችሁ ያመናችሁ ሰዎች ማለት ነው ከስር ኮሜንት ላይ ጻፉልኝ። ሌላኛው የምነግራችሁ ነገር ደግሞ ብዙ ታይፕ ኦፍ ፕሮፌት ነው ያሉት፣ የተለያዩ አይነት ነቢያቶች ነው ያሉት። ይህንን ደግሞ ማለት ነው በቀጣይ ክፍል ነው የምናወራው። ለምሳሌ ትንሽ ነካክቼ ልለፍላችሁ። የመጀመሪያዎቹ ሲር ይባላሉ ወይም ባለራእይ የሚባሉ ነቢያቶች አሉ። እነዚህ በኃይል ራእዮችን ያሉ፣ ቪዥኖችን ያሉ፣ ህልሞችን ያሉ ከማየት ጋር በተገናኘ በጣም ነው የሚያዩት። እነዚህ ሲር የሚባሉት ማለት ነው። ለምሳሌ መጽሐፍ ላይ እንደ ሳሙኤል አድርጎ የሚያስቀምጣቸው ማለት ነው። ሌሎቹ ደግሞ ኢንተርሲድ የሚያደርጉ የሚቃትቱ ነቢያቶች አሉ። እነዚህ ብዙ ላይ ተነብዩ ይችላሉ፣ ግን ኢንተርሲድ ያደርጋሉ። ሌሎች በጣም ይቃትታሉ። እነዚህም የተጠሩበት አጠራር አለ። አሁን እነዚህን ሁሉ ከዘረዘርኩኝ ማለት ነው ታይማችን በጣም ነው የሚሄደው። የዛሬ ፖይንቴ ለነቢይነት እንደተጠራችሁ የሚያሳይ ምልክቶችን ነው። ስለዚህ ብዙ ታይፕ ኦፍ ፕሮፌት አሉ። ሁሉም የሚያዩ ነቢያት ላይሆኑ ይችላሉ። መጽሐፍ ላይ ለምሳሌ አቤልን ስታዩ አቤል ነቢይ ይለዋል፣ ግን ሲያይ አታዩ። አብርሃም ሲተነብይ አታዩ፣ ግን መጽሐፍ ነቢያት ነው የሚላቸው። ስለዚህ ለዚህ ነው ብዙ ታይፕ ኦፍ ፕሮፌት አሉ ምላችሁ። ጀጅመንታል ፕሮፌቶች አሉ፣ ፍርድን የሚሰጡ ነቢያቶች አሉ። ስለዚህ እንዳትሸወዱ ስለፈለግኩኝ ነው። አላያችሁም ማለት የሆነ ስም አልጠራችሁም ማለት ነቢይ አይደላችሁም ማለት ላይሆን ይችላል። ለምን? ብዙ ታይፕ ኦፍ ፕሮፌት ስላለው ማለት ነው። አሁን እነዚህ የምነግራችሁ 10ሮች ግን ማለት ነው እናንተ ነቢይ እንደሆናችሁ የሚያረጋግጥ ነው። ማጆሪቲው እናንተ ላይ ከታየ ማለት ነው እናንተ ለነቢያት አገልግሎት ተጠርታችኋል። ስለዚህ ቀጥታ ወደ መጀመሪያው ምልክት እንሂድ። እነዚያው የምነግራችሁ ምልክቶች ትንሽ ከበድ ያሉ ናቸው። ምክንያቱም ጄኒውንና ሪል ነቢይ ከሆናችሁ እነዚህ ሳይኖች በእናንተ ሕይወት ይገለጣል። የመጀመሪያው ሳይን ማለት ነው ጋድ እግዚአብሔር ለእናንተ ራሱን ሪቪል ያደርግላችኋል፣ ራሱን ይገልጥላችኋል። የትኛው መጽሐፍ ላይ ስታዩ ማለት ነው ከዘፍጥረት እስከ ራእይ የተነሱ ፕሮፌቶች ማለት ነው ጋድ ራሱን
ራሱን ሪቪል ያደርግላችኋል። በተለያየ መንገድ ራሱን ይገልጥላችኋል። ለምሳሌ መጽሐፍ ላይ ሲናገር እንደዚህ ይላል። ዘሁልቁ 12:6 ላይ እንዲህ አላቸው፣ ቃሌን ስሙ፣ የእግዚአብሔር ነቢይ በመካከላችሁ ቢኖር በራእይ ይገለጥለታለሁ፣ በሕልምም እናገረዋለሁ። ፕሮፌት ሆናችሁ እግዚአብሔር ወይ በድሪም ሊሆን ይችላል፣ በቪዥን ሊሆን ይችላል፣ በተለያየ ነገር ራሱን ይገልጥላችኋል። ሙሴ ጋር ራሱን ሲገልጥ ታዩታላችሁ። አብርሃም ጋር ራሱን ሲገልጥ ታዩታላችሁ። ኤልያስ ጋር ራሱን ሲገልጥ ታዩታላችሁ። ሳሙኤል ጋር በተደጋጋሚ እየጠራው ራሱን ሲገልጥለት ታዩታላችሁ። ስለዚህ ማለት ነው ሪል ነቢያቶች ማለት ነው ጋድ ራሱን ሪቪል ያደርግላችኋል፣ ራሱን ይገልጥላችኋል። ለዚህ ነው ብዙ ጊዜ የሆነን ፕሮፌት ጋድ ሚት ሲያደርገው ማለት ነው ያ ፕሮፌት የሆነን የእግዚአብሔር ማንነት ሪቪል ያደርጋል፣ ይገልጣል። ሲሪየስሊ እንድትሰሙኝ የምፈልገው ነገር አለ። ይሄ በጣም ኢምፖርታንት የሆነ ነገር። ጋድ አንድ ፕሮፌት ጋር ሲመጣ ራሱን ሪቪል የሚያደርግበት የሚገልጥበት አካሄድና አሰራሮች አሉ። ለምሳሌ ማለት ነው አብርሃም ጋር ስትመጡ ማለት ነው አብርሃም ጋር ራሱን የገለጠበት መንገዶች አሉ። አንደኛው ጀሆቫ ጃይራ፣ እግዚአብሔር ያዘጋጃል። ከዛ በፊት እግዚአብሔር ያዘጋጃል የሚለው አያውቁትም ነበረ። ሙሴ ጋር ስትመጡ እግዚአብሔር ራሱን የገለጠበት መንገድ በታምራቶች ራሱን ገልጧል። በብዙ ሳይንስ ኤንድ ወንደርስ እግዚአብሔር ራሱን የገለጠበት መንገድ አለ። ልክ ሲያገኛቸው ራሱን የሚያስተዋውቅበት መንገድ አለ። ኤልያስ ጋር ራሱን የገለጠበት መንገድ አለ። በምን? በእሳት። ስለዚህ ማለት ነው ትክክለኛ ጄኒዩን የሆኑ ፕሮፌቶች ጋር እግዚአብሔር ራሱን የሚገልጥበት መንገድ አለ። ስለዚህ ኃይል ፓወር ሊሆን ይችላል፣ ፋየር ሊሆን ይችላል። አዳዲስ አሰራሮችና መንገዶች ብዙ ጊዜ ይገለጣሉ። ለዚህ ነው የሆነ ነቢይ ሲነሳ አዲስ አደራረግና አሰራር ታያላችሁ። ይህን ስላችሁ ባይብልን የሚቃወም አይደለም፣ ከእግዚአብሔር ቃል ጋር የሚቃረን አይደለም። ነገር ግን የሆነ ፕሮፌት ሲነሳ የሆነ ሪቪል የሚያደርገው ዳይሜንሽን አለ፣ የሚገልጠው ዳይሜንሽን አለ። እነዚህ ጄኒውንና ቦርን ፕሮፌቶች ናቸው። ዝም ብሎ አይደለም፣ የሆነ ትንቢት ተናግሮ ብቻ አይደለም። ኢቨን ትንቢት ራሱ የሚናገርበት ዳይሜንሽን፣ ነገሮችን የሚገልጥበት ዳይሜንሽን በጣም ዲፍረንት ነው። ለምን ካላችሁ እግዚአብሔር ራሱን ለዛ ሰው የገለጠበት መንገድ ስላለ። ማይካድ ብዙዎቻችሁ ከች እንድታደርጉት ይህንን እንፈልጋለን፣ እንድታገኙ ትፈልጋለሁ። ሁለተኛው ሐሳብ አሞጽ 3:7 ላይ እንሂድ። በእውነት ጌታ እግዚአብሔር ሚስጥሩን ለአገልጋዮቹ ለነቢያት ሳይገልጥ ምንም ነገር አያደርግም ይላል። ነቢይ መሆናችሁን ሁለተኛው የሚያሳየው ሚስጥር ማለት ነው የሆነ ነገር ሀፕን ከማድረጉ በፊት ከመፈጠሩ በፊት በተለይ ዙሪያችሁ ላይ ከመፈጠሩ በፊት ጋድ ያንን ነገር ለእናንተ ሪቪል ያደርጋል፣ ሚስጥሩን ይገልጥላችኋል። ለቤተሰቦቻችሁ ሊሆን ይችላል፣ ለጓደኞቻችሁ፣ በተለይ ከእናንተ ጋር ኮኔክትድ ለሆኑ ሰዎች እግዚአብሔር ሚስጥሩን ሪቪል ያደርጋል። በመንፈስ በጣም ግሮ እያደረጋችሁ ስትመጡ ግን ስለ ሀገር ሊሆን ይችላል፣ ስለ ከተማ ሊሆን ይችላል፣ ስለ ሀጉር ሊሆን ይችላል፣ ጋድ ሪቪል ያደርጋል። ስለዚህ ማለት ነው ፕሮፌቱ ናችሁ እግዚአብሔር ሚስጥሩን የማይገልጥላችሁ ከሆነ ሴክሬቶች የማይገለጥላችሁ ከሆነ ከባድ ነው። ለምን እኔ አይደለሁም። መጽሐፍ እንደዚህ ይላል፣ በእውነት ጌታ እግዚአብሔር ሚስጥሩን ለአገልጋዮቹ ለነቢያት ሳይገልጥ ምንም ነገር አያደርግም። ስለዚህ እግዚአብሔር ሚስጥሩን ለእናንተ ይገልጣል። ሀፕን የሚያደርገውን ነገር እየተፈጠረ ያለውን ነገር ጋር ለእናንተ ሪቪል ያደርግላችኋል። ሶስተኛው እና ደግሞ በጣም ይህም ኢምፖርታንት የሆነው ነገር ባለፈው ቪዲዮ ላይ ለመናገር ሞክሬያለሁ። ብዙ ጊዜ ፕሮፌቶች ማለት ነው ለብቻቸውን ነው ታይም የሚያሳልፉት። ይሄ ብዙ ህዝብ ያለበት የሚከተሉ አይነት ሰዎች አይደሉም።
ብዙ አትሞስፌር ውስጥ ያሉ ሰዎች አይደሉም። ፕሮፌቶችን ተመልከቷቸው። ብዙ ጊዜ ብቸኛ ናቸው። ብዙ ጊዜ የሚያሳልፉት ብቻቸውን። ምክንያቱም ማለት ነው ፈርስት ፕራዮሪቲ መስጠት ያለባቸው መጀመሪያ መስጠት ያለባቸው ለማን? ለጋድ፣ ለእግዚአብሔር። ስለዚህ ማለት ነው ከፋሚሊ ጋር ታይም ሊያሳልፉ ይችላሉ፣ ከጓደኞቻቸው ጋር ሊያሳልፉ ይችላሉ። ግን እሱ ብዙም አይደለም። የእውነት ነው የምነግራችሁ። ብቻቸውን ነው ብዙ ጊዜ የሚያሳልፉት። ጓደኞቻቸው በጣም ጥቂት ስላችሁ በጣም ጥቂት ናቸው። 2፣ 3፣ 1 ሊሆን ይችላል። ይህ በብዙ እንትን ውስጥ የሚያልፉ አይደለም። በብዙ ግርግር ውስጥ የሚያልፉ አይደሉም ነቢያቶች። መጽሐፍ ላይ ኤልያስን ተመልከቱት። ኤልያስ ሙሉ ዘመኑን በብቸኝነት ያለፈ ሰው። ኤልሳ ነው የተጠጋው። ሙሴን ተመልከቱት። በብዙ ግርግር ውስጥ የሚያልፍ አይነት ሰው አይደለም። ምንም ያክል ሊድ ቢያደርግ ህዝቡን፣ ግን ብዙ ጊዜ ታይም የሚያሳልፈው ፕሬ ሲያደርግ ኢቨን ብቻውን። ኢያሱ ብቻ ነበረ አጠገቡ የሚሆነው። አብዛኞቹን ስታያቸው እነ ሳሙኤልን ስለ ነቢያቶች ስታጠኑ ኔቸራቸው ብቻቸውን ነው የሚያሳልፉት አብዛኞቹ ማለት ነው። ስለዚህ የፕሮፌቶች ኔቸር ማለት ነው ለብቻቸው ነው ብዙ ጊዜ የሚሆኑት። በተለይ ፕሮፌት የሆናችሁ እግዚአብሔር ለዚህ ኮሊንግ የጠራችሁ ሰዎች ታውቃላችሁ። ክላሳችሁን ዘግታችሁ ሊሆን ይችላል። ቸርች ብቻችሁን እየሄዳችሁ ሊሆን ይችላል። ሰው ተከተላችሁም አልተከተላችሁ ብዙ እንትን አይሰጣችሁ። ፊት ለፊት እግዚአብሔር ወደ ጠራችሁ ነገር ነው የምታዩት። ነቢያቶች ይዋቸው በጣም ቦልድ ናቸው፣ ደፋሮች ናቸው ላዩት ነገር። ምክንያቱም ግርግር ስለማይሰሙ ሰዎችን ስለማይከተሉ ላዩት ነገር ማለት ነው ደፋሮች ናቸው። ብቻቸውን ወደፊት ይገሰግሳሉ፣ ብቻቸውን ይሄዳሉ። ይህ የነቢይ ኔቸር ነው። ፓስተሮችን ለምሳሌ በቀላሉ ስታዩ ፓስተሩ ከህዝቡ ጋር ነው ፌሎሺፕ የሚያደርገው፣ ከህዝቡ ጋር ነው የተጋባው። ስለዚህ ማለት ነው ህዝቡ የት ወጣ፣ ማን የት ገባ የሚለውን ነገር ፓስተር ቼክ ያደርጋል። ፕሮፌትስ አብዛኛው ታይም ብቻቸውን መሆን ነው ለነሱ ትልቁ ስራ። ስለዚህ የሆነ ታይም ከፋሚሊ ጋር ሊያሳልፉ ይችላሉ፣ ከጓደኛ ጋር። አብዛኛውን ታይም ግን ብቻቸውን። አራተኛው ሪል ለነብይነት አገልግሎት የተጠሩ ሰዎች ሐሳባቸው ብዙ ጊዜ ፕሮፌቲክ፣ ሐሳባቸው ሁሉ የተሞላው በትንቢታዊ ነገር ነው። ምን ማለት ነው? ቀላል ኤግዛምፕል ልስጣችሁ። ለምሳሌ የሆነ ቦታ ሊሄዱ ሊሆን ይችላል፣ ታክሲ ውስጥ ሊገቡ ሊሆን ይችላል። የሆነ ነገር ሊደርስ እንደሆነ ሴንስ ያደርጋሉ። የሆነ ነገር ሊመጣ እንደሆነ ሴንስ ያደርጋሉ። ሴንስ ማድረግ ብቻ አይደለም የሚያደርጉት ነገር ስታዩ ነገሮችን ማለት ነው ብዙ ጊዜ ወደ ፕሮፌቲክ ነው የሚቀይር። ምናልባት እግዚአብሔር ተናግሮኝ ቢሆንስ? ምናልባት ጌታ እየተናገረኝ ቢሆንስ? ምናልባት እግዚአብሔር እኔ እንዲህ ለማለት ፈልጎ ቢሆንስ? እንደዚህ አይነት ጓደኛ ካላችሁ ኤቭሪቲንግ ሁሉን ነገር የሚያደርገው ወደ ፕሮፌቲክ የሚቀይርባችሁ ከሆነ ያ ሰው ማለት ነው ሐሳቡ ሁሉ የተሞላው በፕሮፌቲክ ከሆነ ያ ሰው የእውነት ነው የምላችሁ ለፕሮፌቲክ አገልግሎት ለነቢያት አገልግሎት የተጠራ ሰው። ኤቭሪቲንግ የሚያደርገው ነገር ሁሉ ፕሮፌቲክ ፕሮፌቲክ ፕሮፌቲክ። እኔ ብዙ ጊዜ ከጓደኞቼ መካከል የሆነ ነገር ሊፈጠር ሲል ኦር የሆነ ነገር እያደረግን እነግራቸዋለሁ። እግዚአብሔር እንደዚህ ብሎን ቢሆንስ? ጌታ እንደዚህ እየተናገረን ቢሆንስ? ሁሉን ነገር መንፈሳዊ አታድርገው ይሉኛል። ሙሉ ያውቃሉ ዙሪያ ላይ ያሉት። ለምን እንደሆነ ታውቃላችሁ? የነቢያት ጥሪ ሲኖርባችሁ ሐሳባችሁ ሁሉ በፕሮፌቲክ ነው የሚሞላው። ለምትበሉት ሊሆን ይችላል፣ ለምትሄዱበት መንገድ ሊሆን ይችላል። እያንዳንዱ የሚሞላው በምንድን ነው? ሐሳባችሁ ሁሉ ፕሮፌቲክ ይሆናል። ስለዚህ እናንተ ለነብይነት አገልግሎት ተጠርታችኋል፣ እንደዚህ አይነት ሰዎች ማለት ነው። አምስተኛ ነቢያቶች ብዙ ጊዜ ከኢግል ጋር ከንስር ጋር
የተገናኘ ሳይን ያሉ በህልማቸው ሊሆን ይችላል፣ ኦር በቪዥን ሊሆን ይችላል። ብዙ ጊዜ ማለት ነው ከምን ጋር? ከኢግል ከንስር ጋር የተገናኘ። ምክንያቱም ንስርና የነቢያት አገልግሎት ማለት ነው ተመሳሳይ ነው። ብዙ ጊዜ የንስር ትልቁ አቅሟ ምኗ እንደሆነ ታውቃላችሁ? አይኗ ነው። አይኗ ማለት ነው ረጅም ርቀት ያያል። ምናልባት ከሰዎች ማለት ነው 3 እና 4 እጥፍ ከዛም በላይ ኢግል ማየት ይችላል። ውሃ ውስጥ ያለውን ማየት ትችላለች፣ ከርቀት ሆና ማለት ነው። ጠላቶቿን ከርቀት ነው የምታየው። ስለዚህ የኢግል የንስር ትልቁ ፓወሯ አይኗ ነው። አይን አላት። ስለዚህ ነቢያቶች ትልቁ ፓወራቸው ምናቸው ነው? አይናቸው። ብዙ ጊዜ በተደጋጋሚ ንስር የምታዩ ሰዎች በህልማችሁ ሊሆን ይችላል፣ በራእይ ስትጸልዩ ሊሆን ይችላል። ከንስር ጋር የተገናኘ የምታዩ ሰዎች እናንተ ለፕሮፌቲክ አገልግሎት የተጠራችሁ ሰዎች ናችሁ። 6ኛው ብዙ ጊዜ ነቢያቶች ማለት ነው የፋስቲንግ ላይፍ አላቸው፣ የጾም ጸሎት ህይወት አላቸው። ብዙ ነቢያቶችን ሂዱና ተመልከቱ። ሪል የሆኑ ጄኒዩን የሆኑ ነቢያቶች ማለት ነው። እነዚህ ነቢያቶች ማለት ነው ብዙ ጊዜ ምግብ አይበሉ፣ ወይ ቁርስ ሊሆን ይችላል፣ ብዙ ጊዜ አይበሉ። አሁን ሲበሉም ይበላሉ፣ ግን ፐርሰናል ላይፋቸው ጋር ሂዳችሁ ስታዩ ማለት ነው ብዙ ጊዜ አይበሉ። አሁን ብዙዎቻችሁ የምታዩት ማለት ነው ውጪ ላይ የሚበሉ ሰዎችን ተሰብስበው ምናምን ነው የምትሉት፣ አይደለም። ፐርሰናል ላይፋቸው ጋር ሄዳችሁ ስታዩ ማለት ነው በእውነት ነው የምላችሁ አይበሉም። አሁንም ኤልያስን ተመልከቱት። ኤልያስ ብዙ ጊዜ 40 ቀን ጋር የተገናኘ ፋስቲንግ ታያላችሁ። ሙሴ ጋር ስታዩ ተመሳሳይ 40 ቀን አንዴ ይበላሉ ይሄዳሉ። ስለዚህ ማለት ነው ነቢያቶች ብዙ ጊዜ ማለት ነው ቀጭን ናቸው። ለምን ካላችሁ ማለት ነው ስለማይበሉ ማለት ነው። አሁን እንደውም እየመጣ ያለው ምግብ ኢዝሊ ቶሎ ሊያፋፋቸው ይችላል እንጂ ማለት ነው ብዙ ጊዜ አይበሉ። ፐርሰናል ላይፋቸው ጋር አይቻለሁ። ብዙ ጊዜ ማለት ነው ቁርስ ይዘለላል፣ አይበላም። አፒታይት የላቸው፣ ለመብላት አፒታይት የላቸውም ነቢያቶች። ይህ አንደኛው ሳይን ለነቢይነት አገልግሎት እንደተጠራችሁ የሚያሳይ ትልቅ ሳይን። 7ኛ ከራሳቸው ይልቅ ለሰዎች ሸክምን ይሸክማሉ። ከራሳቸው ይልቅ ማለት ነው ለሰዎች ለመጸለይ ሊሆን ይችላል፣ ለሰዎች ሄደው ቼክ ለማድረግ ሊሆን ይችላል። በርደን አለባቸው ከራሳቸው ይልቅ። የራሳቸው ላይፍ እኮ በብዙ አይነት ቻሌንጅ ውስጥ ሊሆን ይችላል። ስቲል ግን ለሌሎች በርደን አለባቸው። እሱ ከባድ ችግር ውስጥ ሆኖ ሌላው እየጸለየ ነው፣ እየደወለ። ይሄ አንደኛው የሚያሳየው ለነቢይነት እንደተጠራችሁ ነው። በርደን አለባቸው፣ ሸክም አለባቸው። ይህንን ሌሎች አገልጋዮች ጋር ልታዩ ትችላላችሁ። ለዚህ ነው በአንዷን ብቻ መዛችሁ ማለት ነው ነቢይ ነኝ ማለት አትችሉም ያልኳችሁ። ሁሉንም ማየት መቻል አለባችሁ። ስለዚህ ሪል የነቢይነት ኮሊንግ ካለባችሁ በርደን አለባችሁ፣ ሌሎች ሸክም አለባችሁ። ለመጸለይ ለሌሎች ለመትጋት ሸክም አለባችሁ። ስለዚህ ይሄኛው ሌላኛው ምልክት ነው። 8ኛው ሌሎች ነቢያቶችንና የነቢያት አገልግሎትን በጣም ነው የምትወዱት። መጽሐፍ ሲናገር 1 ቆሮንቶስ 14 ላይ የነቢያት መንፈስ ለነቢያት ምን ይላል? ይገዛል ይላል። ስለዚህ ሪል የነቢይነት ኮሊንግ ካለባችሁ ማለት ነው ሌላ ለፕሮፌት ስፒሪት ማለት ነው ትገዛላችሁ፣ ትወዱታላችሁ፣ በጣም ትፈልጉታላችሁ አብዝታችሁ። ነቢይ እየጠላችሁ እኔ ነቢይ ነኝ በጣም ከባድ። የነቢያትና የነቢያትን አገልግሎት በጣም ትወዳላችሁ። ምናልባት የምትጠሏቸው አንዳንድ የነቢያት አሰራሮች ሊኖሩ ይችላሉ። እነሱን አይደለም እያልኩ ያለሁት። ነገር ግን ማለት ነው የነቢያትን አገልግሎት የነቢይነትን አገልግሎት እና ነቢያቶችን ትወዳላችሁ።
ሁሉንም ነቢይ እየጠላችሁ እኔ ነቢይ ነኝ አይሰራም። ኦልሬዲ ለዚህ አገልግሎት እንዳልተጠራችሁ ልንገራችሁ ቁርጡ። ሪል ነቢይ ከሆናችሁ የነቢያትን አገልግሎት ትወዳላችሁ። 9ኛው በዙሪያችሁ ላይ የሆነ ነገር ተፈጥሮ ቤተሰባችሁ ጋር ሊሆን ይችላል፣ እናንተ ጋር የተገናኘ ዙሪያችሁ ላይ የሆነ ነገር ተፈጥሮ እናንተ ሳታውቁ ያ ነገር ሲፈጠር የሚጎዳ ነገር ሊሆን ይችላል፣ ሞት ሊሆን ይችላል። የሆነ ነገር እናንተ ሳታውቁ ሲፈጠር በጣም ካመማችሁ፣ እንዴት እኔ ሳላውቅ እግዚአብሔር እንዴት ለእኔ ሳይገልጥልኝ ይሄ ነገር ይፈጠራል ብላችሁ ካመማችሁ እናንተ በእውነት ለዚህኛው አገልግሎት ለነቢያት አገልግሎት የተጠራችሁ ሰዎች ናችሁ። እንዴት እኔ ሳላውቅ እንደዚህ አይነት ነገር ይፈጠራል? እግዚአብሔር ሆይ ለምን ይሄንን ነገር አልገለጥክልኝም? ካመማችሁ እናንተ ለእንደዚህ አይነት አገልግሎት የተጠራችሁ ሰዎች ናችሁ። 10ኛው የእውቀት ቃል አላችሁ። የእውቀት መንፈስ እናንተ ጋር አለ። ነገሮች ከመፈጠሯቸው በፊት እናንተ ነገሮችን ታውቃላችሁ። ሊመጣ ያለውን ነገር ታውቁታላችሁ። ስለዚህ አሁንም እንዳልኳችሁ ቤተሰብ ጋር ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። ይሄ ነገር እኮ ታውቆኝ ነበረ ትላላችሁ። ይሄ ነገር እኮ አውቄው ነበረ፣ ወይኔ ለምን አልተናገርኩም፣ ወይኔ ለምን አልተጠነቀቅኩም ትላላችሁ። ሊመጣ ያለውን ነገር ቀድሞ ታውቁታላችሁ። ይህ ግልጽ ላይሆንላችሁ ይችላል። ነገር ግን የሆነ ሴንስ የምታደርጉት የምታውቁት ነገር አለ፣ ሊመጣ ያለውን ነገር ማለት ነው። ስለዚህ ነቢያቶች ከሆናችሁ ይህንን ታውቃላችሁ። የመጨረሻው በጣም ብዙ የፕሮፌቶች ሳይን አለ። የምጨምርላችሁ 11ኛ ርጌ ማለት ነው። ፕሮፌቶች በጣም ሚውዚክ እና ወርሺፕ ጋር የተገናኘ ነገር ይወዳሉ። እኔ ላይፌ ላይ ብዙ ፕሮፌቶችን አይቻለሁ፣ እኔንም አይቻለሁ። ከሙዚቃ ጋር ከወርሺፕ ጋር ድምፅ ላይኖራቸው ይችላል፣ ሙዚቃ ላይችሉ ይችላሉ። ነገር ግን ከነዚህ ጋር የተገናኘ ነገር በጣም ነው የሚወዱት። ኤልሳ ራሱ በገና ደርዳሪ አምጡልኝ ያለው ለዛ ነው። መንፈሱ ተነቃቀ፣ መንፈስ መጣበት። ዳዊትም ጋር ስትሄዱ ሴም ነው። ከሙዚቃ ጋር ከወርሺፕ ጋር በጣም ነው የሚወዱት። ለዚህ ነው አንዳንድ ነቢያቶችን ስታዩ ማለት ነው እንዲዘመር ወርሺፕ እንዲደረግ ይፈልጋሉ። ልክ ወርሺፕ ሲደረግ ሲዘመር መንፈሳቸው ይነቃቃል። የነብይነት ኮሊንግ ካለብህ ሚውዚክ ትወዳለህ፣ ወርሺፕ ትወዳለህ። ስለዚህ ይሄ 11ኛው ሳይን ነው። ይሄ ትምህርት እንዲቀጥል የምትፈልጉ ሰዎች ማለት ነው ፓርት 3 ብላችሁ ጻፉልኝ። ታይፕ ኦፍ ፕሮፌቶችና ማለት ነው። ከዛ ሌላ ደግሞ ሳይኖችን ፕላስ ደግሞ እንዴት ማየት መስማት እንደምትችሉ እቀጥላለሁ። ካልሆነ ላይቭ ላይ ገብቼ ማለት ነው የብዙዎቻችሁን ጥያቄዎች እዛ ላይቭ ላይ መልሳለሁ። ይህንን የምትፈልጉ ሰዎች ማለት ነው ወይ ላይቭ በሉ ወይ ፓርት 3 በሉ። ጌታ ኢየሱስ ይባርካችሁ። ስለምታሳዩት ተሳትፎ ተባረኩልኝ። ሌላው ደግሞ አገልግሎታችንን ማገዝ የምትፈልጉ ከስር በማስቀመጥላችሁ መሰረት አገልግሎታችንን ማገዝ ትችላላችሁ። እግዚአብሔር አብዝቶ ይባርካችሁ። ተባረኩ።